ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ በኢራን ላይ መጠነ ሰፊ ጦርነት ልትከፍት እንደሆነ ተነገረ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ለጉብኝት ሊያቀኑ እንደሆነም ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና ተገንጥላ ይፋዊ ነጻነቷን ከማወጅ እንድትቆጠብም ጥብቅ ማሳሰቢያ ሰጥቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ በኢራን ላይ መጠነ ሰፊ ጦርነት ልትከፍት እንደሆነ ተነግሯል። አሜሪካ በቀጣዩ ሳምንት በኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን የኒውዮርክ ታይምስ ጋዜጣ የዋይት ሀውስ ምንጮችን ዋቢ በማድረግ ዘግቧል። እስራኤልና አሜሪካ ለጥቃቱ ሙሉ ዝግጅት ማድረጋቸውን የጠቆመው ይኸው ዘገባው ድርጊቱ ካለፉት ግጭቶች የከፋ ሊሆን እንደሚችልም አስጠንቅቋል። በሌላ በኩል የአርቲ የዜና ወኪል እንዳስነበበው አሜሪካ የኢራንን የኒውክሌር ዩራኒየም ይዞታዎች ለመቆጣጠር እግረኛ ጦር ጭምር ልትጠቀም ትችላለችም ብሏል። የፕሬዝዳንት ዶናልድ ትራምፕ ዋና ዓላማ የኢራንን ዩራኒየም በእጅ ማስገባት እንደሆነ የጠቀሰው የዜና ወኪሉ ይህ እርምጃ በቀጠናው ላይ እጅግ አስከፊ ሁኔታን ሊያስከትል እንደሚችልም አስጠንቅቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ለጉብኝት ሊጓዙ ነው ተብሏል። ፕሬዝዳንት ቭላዲሚር ፑቲን በሚቀጥለው ሳምንት ወደ ቻይና ለይፋው የስራ ጉብኝት እንደሚጓዙ ተነግሯል። ሳውዝ ቻይና ሞርኒንግ የተባለ ድረገጽ ትላንት አርብ ይዞት በወጣ ዘገባ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ እንዳስነበበው ፕሬዝዳንት ፑቲን ቤጂንግ ይደርሳሉ ተብሎ የሚጠበቀው መጪው ረቡዕ ነው። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ትላንት አርብ ለፕሬዝዳንቱ ጉዞ ዝግጅቶች እየተደረጉ መሆኑን ገልጸው ለጋዜጠኞች ቀኑ በጣም ቅርብ ነው በሚልም ተናግረዋል። አጀንዳው ግልጽ ነው፣ በዋናነት በሁለትዮሽ ጉዳዮች ይሆናል በማለት ድሚትሪ ፔስኮቭ የሁለቱ ፕሬዝዳንቶች ውይይት በስልታዊ አጋርነት ላይ እንደሚያተኩርም ፍንጭ ሰጥቷል። ቃል አቀባዩ አክለውም ፑቲን ከቻይናው ፕሬዝዳንት ሺጂንፒንግ ጋር በትራምፕ ጉብኝት ወቅት ስለተነሱ ጉዳዮች እንደሚወያዩም ተናግረዋል። ቻይና በምንሄድበት ወቅት ራሳችን መረጃውን ለማግኘት ተስፋ እናደርጋለን ብለዋል። ትራምፕ ለሁለት ቀናት በቤጂንግ ያደረጉትን ይፋ ጉብኝት አጠናቀው ትላንት አርብ ነበር ወደ ዋሽንግተን የተመለሱት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና ተገንጥላ ይፋዊ ነጻነቷን ከማወጅ እንድትቆጠብ በጥብቅ አሳስበዋል። ፕሬዝዳንት ትራምፕ አርብ ዕለት ለፎክስ ኒውስ በሰጡት ቃለ ምልልስ ማንም አካል ነጻነቱን ሲያውጅ ማየት አልፈልግም ብለዋል። ታይዋን ራሷን እንደ ሉዓላዊት ሀገር ስለምትቆጥር ይፋ የነጻነት አዋጅ ማውጣት እንደማያስፈልጋት የታይዋኑ ፕሬዝዳንት ላይቺንግቴ ከዚህ ቀደም በተደጋጋሚ መግለጻቸው ይታወቃል። ዩናይትድ ስቴትስ በሕግ በተደነገገው መሰረት ለታይዋን ራስን የመከላከል አቅም እንድትገነባ ለረጅም ጊዜ ስትደግፍ የቆየች ቢሆንም ይህንን ጥምረት ከቻይና ጋር ካላት ዲፕሎማሲያዊ ግንኙነት ጋር ማመጣጠን ፈተና ሆኖባት ቆይቷል። ትራምፕ ወደ ዋሽንግተን ሲመለሱ በነበራቸው የበረራ ጉዞ ላይ ለጋዜጠኞች እንደተናገሩት ከፕሬዝዳንት ሺ ጋር ስለ ታይዋን በስፋት መወያየታቸውን አንስተዋል። ነገር ግን አሜሪካ ታይዋንን በወታደራዊ ኃይል ትከላከላት እንደሆነ ለቀረበላቸው ጥያቄ ግልጽ ምላሽ ከመስጠት ተቆጥበዋል። ለፎክስ ኒውስ በሰጡት ማብራሪያ ላይ ፕሬዝዳንቱ የአሜሪካ ፖሊሲ እንዳልተቀየረ አጽንኦት ሰጥተዋል። እንደምታውቁት ጦርነት ለመዋጋት 9500 ማይል ርቀት መጓዝ ይጠበቅብናል። እኔ ይህንን አልፈልግም። እነርሱ ማለትም ታይዋኖች እንዲረጋጉ እፈልጋለሁ። በተመሳሳይ ቻይናም እንድትረጋጋ እፈልጋለሁ ብለዋል ፕሬዝዳንት ትራምፕ። የቻይና መገናኛ ብዙሃን ዘገባዎች እንደሚያስረዱት ከሆነ ፕሬዝዳንት ሺ ጂንፒንግ በውይይት ወቅት የታይዋን ጉዳይ በቻይናና አሜሪካ ግንኙነት ውስጥ እጅግ በጣም አስፈላጊው ጉዳይ ነው፣ በአግባቡ ካልተያዘ ሁለቱ ሀገራት ሊጋጩም አሊያም ወደ ለየለት ጦርነት ሊገቡ ይችላሉ ሲሉ ማስጠንቀቂያ ሰጥተዋል። ይሁን እንጂ ትራምፕ ከቻይና ጋር ጦርነት ይፈጠራል ብለው እንደማያስቡና ፕሬዝዳንት ሺም ጦርነት ማየት እንደማይፈልጉ ገልጸዋል። ቻይና በቅርብ ዓመታት በታይዋን ዙሪያ ወታደራዊ ልምምዶቿን ማጠናከሯ በቀጠናው ውጥረትን አባብሷል። ከዚህ ጋር በተገናኘ ባለፈው ዓመት መገባደጃ ላይ የትራምፕ አስተዳደር ለታይዋን የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ ለማድረግ ማቀዱ ቻይናን ክፉኛ አስቆጥቶ መጥቷል። ትራምፕ ይህ የጦር መሳሪያ ሽያጭ ይቀጥል አይቀጥል በቅርቡ እንደሚወስኑና ከሺ ጋርም በጥልቀት እንደተወያዩበት ገልጸዋል። አክለውም በአሁኑ ጊዜ ታይዋንን ከሚያስተዳድረው ሰው ጋር መነጋገር አለብኝ ብለዋል። ዩናይትድ ስቴትስ ከታይዋን ጋር ይፋ ያልሆነ ጠንካራ ግንኙነት እንዳላት ይነገራል። የአሜሪካ ፕሬዝዳንቶች ከታይዋን መሪ ጋር በቀጥታ መነጋገራቸው
እምብዛም የተለመደ አይደለም። እንዲህ አይነቱ እርምጃ የቻይና መንግስት አስቸጋሪና የሰላም አፍራሽ ብሎ ከሚጠራቸው የታይዋኑ ፕሬዝዳንት ላይ ቼንግቴ ጋር በቀጥታ መነጋገርን ስለሚያመጣ በቤጂንግ በኩል ከፍተኛ ቁጣን ሊጭርም ይችላል። የታይዋን የውጭ ጉዳይ ሚኒስትር ሊን ቺንግሉንግ በበኩላቸው ቡድናቸው የአሜሪካና ቻይናን የመሪዎች ጉባኤ በቅርብ ሲከታተል እንደነበር አንስቷል። ከዚህ ባለፈ የታይዋንን ጥቅም ለማስጠበቅ ከአሜሪካ ጋር ጥሩ ግንኙነት ማድረጋቸውን አንስቷል። ሚኒስትሩ ታይዋን በቀጠናው የሰላምና መረጋጋት ጠባቂ መሆኗን በማንሳት ቻይናን በጥቃት አዘል ወታደራዊ እርምጃዎቿና በአምባገነናዊ ጭቆኗ አደጋን እያባባሰች ነው ሲሉም ክሳቸውን አሰምቷል። እስራኤልና ሊባኖስ የተኩስ አቁም ስምምነቱን ለተጨማሪ 45 ቀናት ለማራዘም ተስማምተዋል። ይህ የስምምነት ማራዘሚያ የተሰማው የተኩስ አቁሙን ዘላቂ ለማድረግና ድርድሩን ወደፊት ለማስቀጠል ያለመውና በአሜሪካ አጋዥነት በዋሽንግተን ለ2 ቀናት የተደረገው ውይይት መጠናቀቁን ተከትሎ ነው። እስራኤልና ሊባኖስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሚያዝያ 8 ያወጁትን የተኩስ አቁም ስምምነት ለተጨማሪ ለ45 ቀናት ለማራዘም መስማማታቸውን የአሜሪካ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት ትላንት አርብ በሰጡት መግለጫ ተጨማሪ መሻሻሎችን ለማስመዝገብ ሲባል የሚያዝያ 8ቱ የተኩስ አቁም ስምምነት ለተጨማሪ 45 ቀናት ይራዘማል ብለዋል። ሚኒስትሩ ሐሙስና ትላንት አርብ በዋሽንግተን የተደረገውን የእስራኤልና ሊባኖስ ውይይት በጣም ፍሬያማ ነበርም ብለዋል። ከአሜሪካና ኢራን ግጭት ጎን ለጎን ሲደረግ የነበረው የእስራኤልና ሊባኖስ ጦርነት ፕሬዝዳንት ዶናልድ ትራምፕ በሚያዝያ 8 የተኩስ አቁም ካወጁ በኋላም የቀጠለ ሲሆን ከዚያን ጊዜ ጀምሮ ግን ግጭቱ በአብዛኛው በደቡባዊ ሊባኖስ አካባቢ ብቻ ተወስኖ ቀጥሏል። ቃል አቀባዩ ፒጎት እንደተናገሩት የውጭ ጉዳይ ሚኒስቴሩ የፖለቲካ ድርድር ሂደቱን በግንቦት 25 እና 26 መልሶ ያደርጋል። በተጨማሪም የሁለቱን ሀገራት የወታደራዊ ልዑካን የሚያሳትፍ የተለየ የደህንነት መስመር ውይይትም በግንቦት 21 በፔንታጎን እንደሚጀመር ተነግሯል። ፒጎት አክለውም እነዚህ ውይይቶች በሁለቱ ሀገራት መካከል ዘላቂ ሰላም እንዲሰፍን፣ እርስ በርስ ሙሉ የሉዓላዊነትና የግዛት አንድነት እውቅና እንዲሰጣጡ እንዲሁም በጋራ ድንበራቸው ላይ እውነተኛ ደህንነት እንዲሰፍን ያግዛሉ ብለን ተስፋ እናደርጋለንም ብለዋል። ይህ የተሰማው በውጭ ጉዳይ ሚኒስቴር አስተናጋጅነት በአሜሪካ አጋዥነት የተደረገው ሶስተኛው የድርድር ምዕራፍ መጠናቀቁን ተከትሎ ነው። አንድ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአናዶሉ እንደገለጹት ውይይቶቹ በጣም አዎንታዊና አልፎ ተርፎም ከሚጠበቀው በላይ የነበሩ ናቸው ብለዋል። እንደ ውጭ ጉዳይ ሚኒስቴር ባለስልጣን ገለጻ አሜሪካን በውይይት ላይ የወከሉት የውጭ ጉዳይ ሚኒስቴር አማካሪ ማይክል ኒድሃም በእስራኤልና የአሜሪካ አምባሳደር ማይክ ሀኪባ እና በሊባኖስ የአሜሪካ አምባሳደር ሚሻል ኢሳ ናቸው። ሊባኖስ በበኩሏ በአምባሳደሯ ናዳ ሐማዴህ እና በሊባኖስ ፕሬዝዳንታዊ መልእክተኛ ሲሞን ካራም መወከላቸውን ባለስልጣኑ ይፋ አድርገዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።